የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች ጥሪ ቀረበ። ኢትዮጵያዊ ከለንደን እስር ቤት አመለጠ። የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ለባንኮች አስተላለፈ። የሰላምና ጸጥታ ቢሮ ኃላፊው በጥይት ተገደሉ። ብልጽግና ፓርቲ የባህር በርና ብሔራዊ ጥቅሞችን ለማስከበር ቁርጠኛ መሆኑን ገለጸ። እንዲሁም ቻይናን ስላስቆጣው የዘለንስኪ ንግግር እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ለባንኮች አስተላለፈ። ብሔራዊ ባንክ በተሰጠው ስልጣን መሰረት የኢትዮጵያ ብሔራዊ ባንክ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ። እነዚህም መሰል ተግባራትንም ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ ተወስኗል። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፏል። ብልጽግና ፓርቲ የባህር በርና ብሔራዊ ጥቅሞችን ለማስከበር ቁርጠኛ መሆኑን ገለጸ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት ይሰራል አለ። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ እንዳሉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ አስቀምጧል። የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይን ሰንቆ ወደ ተግባር የገባው ፓርቲው ባለፉት ዓመታት ለህዝብ ቃል የገባውን በውጤታማነት እየፈጸመ ነው ብለዋል። የኢትዮጵያን ቀሪ ስብራቶች ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ተናግረው ብሔራዊ ጥቅምን ማዕከል ያደረጉ የተሟላ ሉዓላዊነትን ለማረጋገጥ የሚጠበቅበትን ኃላፊነት እንደሚወጣ ገልጸዋል። ባለፉት ዓመታት በተሰሩ የልማት ስራዎች ኢኮኖሚው ላይ ከፍተኛ ውጤት ማምጣቱን ገልጸው ለአብነትም ባለፈው ዓመት የ9.2 በመቶ እድገት መመዝገቡን ተናግረዋል። የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ስራ አስፈጻሚ መገምገሙን ጠቅሰው በዚህም ኢኮኖሚው ከግብርና ወደ ኢንዱስትሪና ዘመናዊ አገልግሎት እየተሸጋገረ ይገኛል ብለዋል። በገቢ ማሰባሰብ፣ በወጪ ንግድና በተተኪ ምርት አመርቂ ውጤት መመዝገቡን በማንሳት አጠቃላይ የኢኮኖሚ እድገቱ ፈጣን ብቻ ሳይሆን አካታች፣ ጥራት ያለውና የህዝቡን ኑሮ በተጨባጭ እያሻሻለ መሆኑን ጠቅሰዋል። የምግብ ሉዓላዊነትን ለማረጋገጥና ሰብአዊ ድጋፍን በራስ አቅም ለመሸፈን በተጀመሩ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን ገልጸው በሰው ተኮር ስራዎችን በርካታ አቅመ ደካማ ዜጎችን ተጠቃሚ ማድረግ ተችሏል ብለዋል። በቀጣይም ተረጅነትን የማስወገድ ሰብአዊ ድጋፍን በራስ አቅም ለማሟላት በቂ ፈንድ የመያዝ እንዲሁም ብሔራዊ መጠባበቂያ ክምችትን በራስ አቅም የማምረት ስራ ተጠናክሮ እንደሚቀጥል አረጋግጠዋል። የፓርቲው ስራ አስፈጻሚ ኮሚቴ የሰላምና የፖለቲካ ጉዳዮችን መገምገሙን በማንሳት ለሀገራዊ ምክክሩ መሳካት የበኩሉን ሚና ለመወጣት ቁርጠኛ መሆኑን ማረጋገጡን ጠቅሰዋል። መጪው ሀገራዊ ምርጫ ሰላማዊ፣ ተአማኒ፣ ግልጽና አሳታፊ በሆነ መልኩ እንዲካሄድ ፓርቲው የድርሻውን እንደሚወጣም ገልጸዋል። ውስን የሰላምና የጸጥታ ችግር የነበረባቸውን አካባቢዎችን ለማረጋጋት መንግስትና ህዝብ በጋራ በሰሩት ስራ ተጨባጭ ለውጥ መምጣቱን ተናግረዋል። የፖለቲካ ጥያቄ ያለው ማንኛውም አካል ጥያቄውን በሰላማዊ መንገድ ለመፍታት የሚያስችል ምህዳር መፈጠሩን ገልጸው ፓርቲውና የሚመራው መንግስት ሁልጊዜም በራቸው ለሰላም ክፍት ነው ብለዋል። በስራ አስፈጻሚ ኮሚቴው ስብሰባ የመልካም አስተዳደር ችግሮችን በዘላቂነት ለመፍታትና አገልግሎት አሰጣጥን ቀልጣፋ ለማድረግ የተቀመጠው አቅጣጫ ወደ ተጨባጭ ተግባር መግባቱን ተገምግሟል ነው ያሉት።
ኢትዮጵያዊው ከለንደን እስር ቤት አመለጠ። ለንደን በገባ በ8ኛው ቀን በ3 ጾታዊ ጥቃት የተፈረደበት ኢትዮጵያዊ ከእስር ቤት አመለጠ። በጀልባ ለንደን በገባ በ8ኛው ቀን በ3 ሴቶች ላይ ጾታዊ ትንኮሳ በመፈጸም ክስ የቀረበበት ኢትዮጵያዊ ከ2 ወራት በፊት መነጋገሪያ መሆኑ ይታወሳል። አዱሽ ገብረስላሴ ቅባቱ የተባለው ይህ 41 ዓመቱ ኢትዮጵያዊ በቀረበበት ክሶች 12 ወራት እስር እንደተፈረደበት አይዘነጋም። ይሁንና ይህ ግለሰብ ትናንት ከእስር ቤት ወጥቶ አምልጧል ተብሏል። የለንደን እስር ቤት አዱሽን በስህተት እንደለቀቀው የገለጸ ሲሆን ፖሊስ በበኩሉ ፎቶውን አሰራጭቶ አፋልጉኝ የሚል ማስታወቂያ አውጥቷል። አዱሽ ከኢትዮጵያ የወጣው በሱዳን አድርጎ ሲሆን ከዚያም ሊቢያ ከሄደ በኋላ በጣሊያን በኩል አድርጎ ፈረንሳይ ደርሶ በጀልባ ለንደን የገባው ከወራት በፊት ነበር። ለንደን በገባ በ8ኛው ቀን ይህ ክስ የቀረበበት ከመሆኑም በላይ በጉዳዩ የተነሳ የተቃውሞ ሰልፍ ሁሉ ወጥተውበት ነበር። አሁን ደግሞ ከእስር ቤት ማምለጡ አዱሽን በድጋሚ መነጋገሪያ አድርጎታል። ለኮንዶሚኒየም ተመዝጋቢዎች ጥሪ ቀረበ። በአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤት ለማግኘት የተመዘገቡ ነዋሪዎች የቤታቸውን ጉዳይ ሳይታክቱ እንዲጠይቁ ጥሪ ቀረበ። ከተመዘገቡ 20 ዓመት እንዳለፋቸው ለአቦል ዜና የገለጹ አስተያየት ሰጪዎች የኮንዶሚኒየም ተመዝጋቢዎች እርስ በርስ በመተባበር ከዚህ በፊት የተጀመሩ እንቅስቃሴዎችን አጠናክረው መጠየቅ እንዳለባቸው አሳስበዋል። በየዓመቱ ተስፋ እየሰነቅ ጊዜ የነጎደ ቤት ማግኘት ከፍላጎት ሳይሻገር የአንድ ትውልድ ዕድሜ ልንፈጅ ነው። በዚህ ዓመት ግን ቤት እናገኛለን የሚል ተስፋ ቢኖረኝም ተባብረን ካልጠየቅን ግን ሊረሱን ይችላሉ ብለዋል። የትግል ስልታችን በተደራጀ መንገድ መመራትና በሚዲያዎችም ጫና መፍጠር አለብን ያሉት የ1997 ዓ.ም ተመዝጋቢው በተመዝጋቢዎች ላይ የሚስተዋለው መቀዛቀዝ አስፈላጊ አይደለም ብለዋል። ከተማ አስተዳደሩ የተያዘውን ዓመት ለቤት ልማት ልዩ ትኩረት እንደሚሰጥ ያወሱ ተመዝጋቢው ነገር ግን ተደጋጋሚ ጥያቄ ማቅረብ አለብን፣ ለእኛ ቅድሚያ ሰጥተው የቤት ጥያቄያችን መልስ እንዲያገኝ ለሚመለከታቸው አካላት ሳንታክት ጥያቄ እናቅርብ ሲሉ ጥሪ አቅርበዋል። የከተማ አስተዳደሩ የኮንዶሚኒየም ተመዝጋቢዎችን በማህበር በማደራጀት የቤት ግንባታ ለማስጀመር እየሰራ ሲሆን በመንግስትና በግል አጋርነት ከሚገነቡ ቤቶችም ለተመዝጋቢዎች ቅድሚያ ሰጥቶ የቤት ባለቤት እንደሚያደርግ መግለጹ አይዘነጋም። የሰላምና ጸጥታ ቢሮ ኃላፊው በጥይት ተገደሉ። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ ለማ ወንዳፈራው መገደላቸውን የከተማ አስተዳደሩ አስታውቋል። የሸዋሮቢት ከንቲባ ጽሕፈት ቤት ትላንት ምሽት ላይ ባወጣው መግለጫ ባለስልጣኑ የተገደሉት በጥፋት ቡድኖች በተፈጸመባቸው ጥቃት መሆኑ ተገልጿል። እኒህ የመንግስት ስራ ኃላፊ ከመገደላቸው ከ2 ሳምንት በፊት በተመሳሳይ ሁኔታ በምስራቅ ጎጃም ዞን የመንግስት ባለስልጣን መገደላቸው ይታወሳል። በዞኑ በምትገኘው የእነማይ ወረዳ ምክትል አስተዳዳሪ የነበሩት አቶ አዲሱ ተሻለ በአካባቢው በሚንቀሳቀሱ የፋኖ ኃይሎች በተተኮሰባቸው ጥይት ህይወታቸው ማለፉ ተዘግቧል። ትናንት መገደላቸው የተገለጸው የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የተገደሉት በፈሪ የጥፋት ቡድኖች መሆኑን መግለጫው ይገልጻል። የቢሮ ኃላፊው የከተማው ሰላም እንዳይደፈርስ፣ የህዝቡ ደህንነት እንዳይናጋ ቀን ከሌት ሲሰሩ እንደነበር ተመላክቷል። የከተማ አስተዳደሩ አረመኔያዊ ሲል የገለጸውን ግድያ በፈጸሙት ላይና ከጀርባቸው ያሉትን የጥፋት ኃይሎች በማደን ለህግ እንደሚያቀርባቸው ማረጋገጫ ሰጥቷል። የዘለንስኪ ንግግር የቻይና መንግስትን አስቆጣም። ዘለንስኪ ቻይና የእኛን ድልና የሩሲያን መሸነፍ አትፈልግም በማለት መናገራቸው ቻይናን አስቆጥቷል። የዩክሬን ፕሬዝዳንት ዘለንስኪ በአውሮፓ ህብረት ምክር ቤት ላይ ተገኝተው ያደረጉት ንግግር የቻይናን መንግስት ማስቆጣቱን ኒውስዊክ ዘግቧል። እንደ ዘገባው ፕሬዝዳንቱ በቻይና ላይ በግልጽ ወቀሳ ሲያቀርቡ ይሄ የመጀመሪያ ጊዜያቸው ነው። ዘለንስኪ በንግግራቸው ቻይና ሩሲያን ትደግፋለች፣ ነገር ግን ዩክሬንን ደግፋ አታውቅም። ይህ የሚያሳየው የእኛን የድልና የሩሲያን መሸነፍ እንደማትፈልግ ነው። ለእኔ የሚሰማኝ እንደዚህ ነው ያሉ ሲሆን አገራቸው ከቻይናው ፕሬዝዳንት ጋር በአሁኑ ወቅት ምንም አይነት ንግግር እንደማታደርግ አስታውቀዋል። በዚህ ጉዳይ ላይ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት በሰጡት መልስ የዩክሬንን ቀውስ በተመለከተ ቻይና የምታራምደው አቋም ጉዳዩን እንዲቋጭ ነው። እኛ ምንጊዜም ተኩስ አቁምና የሰላም ድርድር እንዲደረግ እያስተዋወቅን ሲሆን ይህም በዓለም አቀፉ ማህበረሰብ በጋድ የሚታወቅ ነው ብለዋል። ጨምረውም እኛ ሰላምና ውይይትን በሚሰብከውና ግጭትን በሚቃወመው አቋማችን የምንቀጥል ይሆናል። እንዲሁም ቀውሱ ፖለቲካዊ መፍትሄ እንዲያገኝ ገንቢ ሚና መጫወታችንን አናቆም በማለት አስረድተዋል። ፕሬዝዳንት ዘለንስኪ በቻይና ላይ ለመጀመሪያ ጊዜ በጋር ተቃውሞ ያሰሙት የአውሮፓ ህብረት በሁለት የቻይና ድርጅቶች ላይ ማዕቀብ መጣሉን ተከትሎ ነው። ለሩሲያ ገቢ ያስገኛሉ በሚል ማዕቀብ የተጣለባቸው ፔትሮ ቻይና እና ቼኒ ኦይል ሆንግ ኮንግ የተባሉት የነዳጅ ድርጅቶች ሲሆኑ የቻይና መንግስት ይህንን ማዕቀብ ከአውሮፓ ህብረት ጋር ያለውን ትብብር የሚጎዳ እንደሚሆን ገልጿል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።